እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። የተወዳጁ አርቲስት ነጻነት ወርቅነህ ህልፈትን ተከትሎ የቀብር ስርዓቱ መነጋገሪያ ሆኗል። ለምን? ከኛ ጋር በሚኖራችሁ ቆይታ ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን የተወዳጁ አርቲስት ነጻነት ወርቅነህ እያወዛገበ ያለው የቀብር ስርዓትን ጨምሮ ለሞት ስላበቃው መንስኤና እንዲሁም የአርቲስቱ የመጨረሻዎቹ ሰዓታት ሁኔታው ምን ይመስል ነበር የሚለውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በአያቱ እጅ እንዳደገ የሚናገረው ነፂ ዛሬ ጠዋት ለወትሮ የስራ እንቅስቃሴው ለመውጣት እየለባበሰ ያለ ነበር ድንገተኛ ህመም የተሰማው። ወዲያውኑም ለጓደኛው በመደወል ሁኔታውን ያሳውቅና ጓደኛው እንደደረሰም በፍጥነት ወደ ICMC ሆስፒታል ያመራሉ። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት ይመጣል። ቢሆንም ሆስፒታል ደርሰው የህክምና እርዳታ ማግኘት ጀምሮ እንደነበር ምንጮች ገልጸዋል። ይሁን እንጂ የነፂ ነፍስ ቀኗ የተቆረጠባት ነፍስ ነበረችና ሐኪሞች ቢረባረቡም የአርቲስት ነጻነት ወርቅነህን ነፍስ ግን ማትረፍ ሳይቻላቸው ቀረ። በመሆኑም ነፂን በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፋ ኢትዮጵያም መርዶዋን ሰማች። ከአሟሟቱ ጋር ተያይዞ ብዙ መረጃዎች በመውጣት ላይ ናቸው። ይሁን እንጂ ነፂ ከዚህ ቀደም ከአንድም ሁለት ጊዜ አሁን ለሞት ባበቃው ህመም ምክንያት ከሀገር ውጪ ህክምናን ሲያደርግ ቆይቷል። ታዲያ ከጥቂት ጊዜያት በፊትም ራሱ ነፂ ከጤናው ጋር በተያያዘ ይህንን ብሎን ነበር። እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ የነገርኳቸው ነገርየው ለሞት የሚያበቃ አይደለም። እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ የመጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው ሳታጣጥሞ። ለዚህ ነው የሆነ ሂደት ይኖረዋል፣ ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድርገው እኮ ለዛ ነው እንትን አለው በራሱ ነገርየው። የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ። እንግዲህ በተወሰነው ባገኙት ጥናት መሰለኝ የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር ማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው፣ ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ አመት አልኖርኩም ባይዘው
ምን አላት አንድ እንዳሉት ነው እንግዲህ ነጽ የህንድ ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገን በቲያትሮችና በአስቂኝ ፊልሞች ላይ የራሱን አሻራ የጣለው ብሎም የቴሌቪዥን መሰናዶን በራሱ ቀለም በመምራት ተወዳጅነትን ያተረፈው የነጻነት ወርቅነህ ከዚህ ዓለም በሞት መለየት ከአገሪቱ ጠቅላይ ሚኒስትር አንስቶ የሥራ አጋሮቹን ወዳጅ አድናቂዎቹን ክፉኛ አስደንግጧል። ይሄን እንዴት ማመን ይቻላል? ሰላም ማግኘት አለመቻሌ ራሱ በጣም ነው የሚያመኝ። እንዴት ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን እዚህ መቀበል አልችልም ወንድሜ እዛ ጋር ሆነ ነጻነት ወርቅነህ ከሰራቸው ስራዎች መካከል ኤፍቢአይ፣ ፍሬሽማን እና ያንቺው ሌባ ከብዙዎቹ በጥቂቱ ተጠቃሽ ሲሆኑ ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም ላይ አዘጋጅና አቅራቢ በመሆን ትላንትም ጭምር የዚሁ የቤተሰብ ጨዋታ የፕሮግራም ቀረጻን አከናውኖ እንደነበርም ተሰምቷል። በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነጻነት ወርቅነህ እባላለሁ። ደመቅ ሸብረቅ እንዳለ እንደቀጠለ ነው። ምክንያቱ ምን ያለው አንተም እዚህ ነበርክ? እኔ እዚህ አንተ እዚህ ጋር ቆሞ እዚህ ጋር ቆሜ ነው ሲወስድ ያየሁት መኪናውን እዚህ ጋር ቆሜ። በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር እንደነበር የቅርብ ሰዎቹ ይናገራሉ። ይህም ብቻ አይደለም። ከመሞቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር እንደነበር ምንጮች ጨምረው ገልጸዋል። ይሁን እንጂ የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜው ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል ቤተክርስቲያን እንደሚፈጸም መወሰኑ ተሰምቷል። በዚህም ነፂ አያቱ ጓሮ የመተኛ ትልሙ ሳይሳካ መቅረቱ ነው በሚል ጥቂት በማይባሉ የነፂ ወዳጆች ዘንድ ቅሬታ መፈጠሩ ተጠቁሟል። በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነጻነት ወርቅነህ እባላለሁ። ነፂ ባለትዳርና የሶስት ልጆች አባት ይሁን እንጂ ኑሯቸው ግን በየፊናቸው እንደነበር ማለትም ባለቤቱና ልጆቹ በአሜሪካ ሀገር በፖርትላንድ ኦሪገን ግዛት እንደሚኖሩ ራሱ ነፂ በአንድ ወቅት ባደረገው ቃለ መጠይቅ ላይ ተናግሯል። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 በመሆኑ የባለቤቱ በረራ እሁድ ጠዋት አዲስ አበባ ይደርሳል የተባለ ሲሆን የቀብር ስነ ስርዓቱም በዚያው ዕለት እንደሚከናወን ቤተሰቦቹ ማረጋገጣቸው ተነግሯል። ኢትዮ ሪፖርትም ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆችና ለመላው የኢትዮጵያ ሕዝብ መጽናናትን ይመኛል። ነፂ ነፍስህ በሰላም ትረፍ። አበቃን። ቸር ያሰማን። ደመቅ ሸብረቅ እንዳለ እንደቀጠለ ነው። ምክንያቱ ምን ያለው